የአብሽ ውሃን ለሰባት ተከታታይ ቀናት ወይም ደግሞ ለአንድ ሳምንት ብትጠጡ በሰውነታችሁ ላይ ምን ሊፈጠር ይችላል? የአብሽ ውሃ የአብሽ ዘሮች ወይም ደግሞ ፍሬዎች በውሃ ውስጥ ሲዘፈዘፉ ወይም ሲፈሉ የሚሟሟ ፋይበርን፣ አንቲኦክሲዳንቶችና እንደ ሳፖኒን ያሉ የእጽዋት ውህዶችን ይለቃሉ። እነዚህም በምግብ መፈጨት፣ በደም ስኳር፣ በሆርሞኖችና በሰውነት ብግነት ወይም ደግሞ በኢንፍላሜሽን ላይ ተጽዕኖን ያሳድራሉ። የአብሽ ውሃን ታዲያ ለሰባት ተከታታይ ቀናት ብትጠጡ በሰውነታችሁ ላይ ምን ውጤቶችን ትመለከታላችሁ? ከቀን 1 እስከ 2 የምግብ መፈጨት ስርዓት ይነቃቃል። የሚሟሟው ፋይበር በጨጓራችሁ ውስጥ እንደ ጄል ያለ ነገርን ይሰራል። የምግብ መፈጨትን በጥቂቱ ያዘገየዋል። ይህም የተሻለ የምግብ ንጥረ ነገር ስበት እንዲኖር ያደርጋል። የጨጓራችሁን ግድግዳም ያለሰልሳል። የሚሰማችሁ ስሜትም የማቃጠልናም የአሲድ መብዛት ስሜት ይቀንሳል። የረሃብ ስሜት መቆራረጥ በጥቂቱ ይቀንሳል። መጀመሪያ ላይ መጠነኛ የሆድ መነፋት ለአንዳንድ ሰዎች የተለመደ ነው። ምቾት እንዳይነሳችሁ በትንሽ መጠን በግማሽ የሻይ ማንኪያ ጀምሩት። ከቀን 3 እስከ ቀን 4 ደግሞ የደም ስኳር መረጋጋት ይጀምራል። በውስጣችሁ የሚፈጠረውም የካርቦሃይድሬትስ ስበትን ያዘገያል። የኢንሱሊን ምላሽን ያሻሽላል። ድንገተኛ የደም ስኳር መጨመርን ይቀንሳል። የሚሰማችሁ ስሜትም የኃይል መሟጠጥ ስሜት ይቀንስላችኋል። የስኳር ፍላጎታችሁ ይቀንሳል። የተረጋጋ ስሜትና ኃይልም ይኖራችኋል። ምግብ ከተመገባችሁ በኋላ በፍጥነት እንደገና የመራብ ስሜት አይሰማችሁም። ቀን 5 ላይ የምግብ ፍላጎት ቁጥጥርናም ስብን ለመቀነስ ድጋፍን ይሰጣችኋል። ፋይበሩ በጨጓራ ውስጥ ስለሚለጠጥ የጥጋብ ስሜትን ይጨምራል። ከረሃብ ጋር የተያያዙ ሆርሞኖች እንደ ግሬሊን ያሉ ሊቀንሱም ይችላሉ። ለተሻለ የስብ መለወጥ ወይም ደግሞ ለሜታቦሊዝም ድጋፍን ያደርጋል። የሚሰማችሁ ስሜትም በተፈጥሮ ያነሰ ምግብን ትመገባላችሁ። በምግብ መካከል የሚኖር የምግብ ፍላጎታችሁ ይቀንሳል። ለረጅም ጊዜም የጥጋብ ስሜት ይሰማችኋል። ቀን 6 ላይ የጨጓራ ጤና እናም የሰውነት ብግነት ወይም ደግሞ ኢንፍላሜሽን ይቀንሳል። ጠቃሚ የሆኑ የጨጓራ ባክቴሪያዎችን ይመግባል። የውስጥ አካላት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የሰገራ አወጣጥን ወጥነትን ያሻሽላል። የሚሰማችሁ ስሜትም የሆድ መነፋትና ጋዝ ይቀንሳል። መደበኛ የሆነ የምግብ መፈጨትም ይኖራችኋል። ሆዳችሁ ላይ ቅልል የማለት ስሜትም ይሰማችኋል። ቀን 7 ላይ የሚታዩ የሰውነት ለውጦችን ታስተውላላችሁ። በውስጣችሁ የሚፈጠረውም የተሻለ የግሉኮስ ቁጥጥር፣ ቀልጣፋ የሆነ የምግብ መፈጨት፣ በጉበትናም በጨጓራ በኩል የሚደረግ መጠነኛ የመርዛማ ንጥረ ነገሮች ማስወገድ ድጋፍም ይኖራል። የሚሰማችሁ ስሜትም ቀኑን ሙሉ የተረጋጋ ኃይል ይኖራችኋል። የምግብ ፍላጎት በተለይ የስኳር መቀነስ፣ መጠነኛ የክብደት መቀነስ፣ በአብዛኛው ውሃ እናም የቀነሰ የምግብ ፍጆታችሁ ይቀንሳል። ቆዳችሁ ጥራት ያለው መስሎም ይታያል። በአጠቃላይ ከ7 ቀናት በኋላ የአብሽ ውሃን ከተጠቀማችሁ የተሻለ የደም ስኳር ቁጥጥር ይኖራል። የምግብ ፍላጎታችሁ ይቀንሳል። የተሻሻለ የምግብ መፈጨት ይኖራችኋል። የሆድ መነፋትና የአሲድ መጠን ይቀንሳል። ይበልጥ የተረጋጋ ኃይል ይኖራችኋል። የጨጓራ ጤና ድጋፍና መጠነኛ የስብ መቀነስ ድጋፍም ይኖራችኋል ማለት ነው። ታዲያ አብሽ የሚሟሟው ፋይበርን ይይዛል፣ የምግብ መፈጨትን ያዘገያል፣ እናም የምግብ ፍላጎትን ይቆጣጠራል። ሳፖኒኖችንም ይይዛል፣ ሜታቦሊዝምን እናም የኮሌስትሮል ሚዛንንም ይደግፋሉ። አሚኖ አሲዶችንም ይይዛል፣ የኢንሱሊን ስራንም ሊያሻሽሉ ይችላሉ። አንቲ ኢንፍላማቶሪ ወይም
ጸረ ብግነት ውህዶችም አሉት። የጨጓራ ብግነትን ያረጋጋሉ። ታዲያ የአብሽ ውሃን ለማዘጋጀት ሁለት ምርጥ ዘዴዎችን ልንገራችሁ። አማራጭ አንድ በጣም ውጤታማው እናም የተሻለው አንድ የሻይ ማንኪያ የአብሽ ፍሬን ወይም ደግሞ ዘርን በውሃ ውስጥ አሳድራችሁ ለአንድ ሌሊት መዘፍዘፍ ነው። ጠዋት ላይ ውሃውን አጥልላችሁ ጠጡት። ዘሩንም ወይም ደግሞ ፍሬውንም ማኘክ እናም መመገብ ትችላላችሁ። አማራጭ ሁለት ደግሞ ትንሽ ጠንከር ያለ ነው። አንድ የሻይ ማንኪያ የአብሽ ፍሬ ወይም ደግሞ ዘርን በውሃ ውስጥ ከ5 እስከ 10 ደቂቃ ማፍላት ነው። ከዛም አጥልላችሁ ለብ ባለ ሁኔታ መጠጣት። ለተሻለ ውጤታማ አጠቃቀም ደግሞ ጠዋት በባዶ ሆድ ጠጡ። በየቀኑ ሳታቋርጡ ተጠቀሙ። ከተመጣጠነ ምግብ ጋር አዋሃዱት። ታዲያ ልታውቁት የሚገባችሁ ነገር ደግሞ የአብሽ ውሃ ታምራዊ የክብደት መቀነሻ መጠጥ አይደለም። ውጤቶቹ ቀስ በቀስ የሚመጡ ናቸው። ስኳርናም የተቀነባበሩ ምግቦችን ካቆማችሁ በተሻለ ሁኔታ ይሰራል። በተጨማሪም ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? በጣም ዝቅተኛ የደም ስኳር ያለባቸው ሰዎች፣ እርጉዝ ሴቶች መጀመሪያ ሐኪምን ማማከር አለባቸው። የምግብ መፈጨት ስሜታዊነት ወይም ደግሞ ሴንሲቲቪቲ ያላቸው በትንሽ መጠን መጀመር ይኖርባቸዋል። ይበልጥ ደግሞ ጠንካራ ለማድረግ አብሽን ከነዚህ ጋር አዋህዱት። አብሽን ከዝንጅብል ጋር ለተሻለ የምግብ መፈጨት ይረዳል። አብሽን ከቀረፋ ጋር ለጠንካራ የደም ስኳር ቁጥጥር ምርጥ ነው። አብሽን ከሎሚ ጋር መርዛማ ነገሮችን የማስወገድ ውጤቱን ለማሻሻል ይረዳል ማለት ነው። በአጠቃላይ የአብሽ ውሃን ለአንድ ሳምንት ወይም ለ7 ተከታታይ ቀናት ስትጠጡ እነዚህን ለውጦችን በሰውነታችሁ ላይ ታስተውላላችሁ ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክ እና ሼር እያደረጋችሁ ደግሞ ሌሎችም እንዲማሩበትና እንዲያውቁት አድርጉ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።